ለሰው ምርቃት አንዲት ምርቃቴ እግዚአብሔር የልብ ሰላም ይስጥህ የሚል ነው። ይህች ዋና ነገር ስለሆነች ነው። ሌላ ማጅጎድጎድ ላይሆንልኝ ይችላል። አቆይልኝ በእውነቱ እንዳንተ ያለ በምድር ላይ የለም ምናምን ላልል ይችላል። እግዚአብሔር የልብ ሰላም ይስጥህ፣ እግዚአብሔር የልብ ሰላም ይስጥሽ ካልኩ ትልቅ ምርቃቴ ነው ለኔ ማለት። የኔ እንደው የሽማግሌ ምርቃቱ ነው ቢጠቅምም ባይጠቅምም ዞሮ ዞሮ ግን የልብ ሰላም ውድ ሀብት ነው ልላችሁ የፈለኩት። የልብ ሰላም ተሽጎርጉረን በውጭ ልባችን ሲታወክ ካደረ ምን ቁም ነገር አለ? የልብ ሰላም ይስጠን መድኃኒዓለም። ወደ ሁለቱ ደቀ መዛሙርት ታሪክ እንሂድና ትንሽ ትርጉሙን ነግራችሁ ወደየ መጨረሻችን እንሄዳለን። እነዚህ ሁለት ደቀ መዛሙርት 60 ምዕራፍ ያክል ተጉዘው ሄደዋል። ለምንድን ነው የሄዱት የሚለውን መጀመሪያ ለማብራራት ልሞክር። እነዚህ ሁለት ደቀ መዛሙርት ለምንድን ነው የሄዱት ነው? ከኢየሩሳሌም እንግዲህ በኢየሩሳሌም መቀመጥ ማለት ከእግዚአብሔር ጋር የመኖር ትርጉም ነው ያለው። ከእግዚአብሔር ጋር የመኖር ትርጉም ነው። በሃይማኖት የመኖር ከእግዚአብሔር ጋር ያለ ውህደት ነው። ለምንድን ነው የሄዱት ማለት የእምነት ጉድለት፣ የተስፋ መጨለም፣ ተስፋ ማጣት እና መበሳጨት እነዚህ ሶስቱ ናቸው ይባላል። በእነዚህ በሶስቱ ወጥተው ሄደዋል።